አንተ አሌክስ፣ አንተ ተነስ። ምንድን ነው? እኔ እኮ ግርም የምትለኝ እንደ ሞላለ ሰው እንደዚህ አፍና አብለህ ከፍተህ ስተኛ እኮ ነው። እሺ ምን ላድርግ? አረ ብዙ ስራ ይጠብቀናል። እንደ ምን ላድርግ ትለኛለህ እንዴ? እንዴ ከቁርስ በፊት? ምን አይነት ሞኝ ልጅ ነው? እንደው ምንድን ነው የሚሻለኝ? እንዴት እንደራበኝ ብታውቅ። ገና ከእንቅልፍ ሳትነሳ ነው እንደ የሚርብህ? በል እሺ ተነሳ፣ እኔ ጋብዛለሁ እና ተነስ። እንደዛ ነው የሚባለው። እኔ ካልበላው ማሰብ አልችልም። ፍጠን። እንዴት ዋልሽ ቤቲ? ደህና ዋልክ ዳዲ? ከሰዓት ክላስ የለሽም ታዲያ? ምን እባክህ አስተማሪያችን ቀርቶ ነው። ታዲያ ጓደኞች ጋር ትሄጂም እንዴ? እዚህ ባዶ ቤት ከምትቀመጪ? አይ እዚሁ በሆን ይሻለኛል። እኔ ብቻዬን እንዳሳደግኩሽ ታውቂያለሽ። ሌላ የሚረዳልኝ እንኳን የለኝም። አንቺው ነው ያለሽ። አንቺ ካላገሽኝ እስከ መቼ ብቻዬን ስራውን እሰራለሁ? ቢሮ ውስጥ ያሉት ሰራተኞችስ? ቤቲ፣ እኔ ስለ ሰራተኞች አላወራሁም። አንቺ ትምህርትሽን ከጨረስሽ በኋላ ምን ልትሰሪ ነው ያሰብሽው? እኔ በተማርኩበት ብቻ ነው መስራት የምፈልገው። ደግሞ ምን ለጥበብ ብቻ የተፈጠርኩ ሰው ነኝ። ቆይ አንቺ ጥበብ ምንድን ነው ስራ ከመስራት የሚያግድሽ? አባዬ፣ እኔ አርቲስት ብቻ ነው መሆን የምፈልገው። ከምፈልገው ውጭ ሌላ ምንም ነገር መስራት አልፈልግም። ጥሩ ነው። ትምህርትሽን ከጨረስሽ በኋላ ነገሮችን በራስሽ መንገድ እንደምታደርጊ ወቂ። ኧረ እኔ ከዛ በፊት ታዋቂ አርቲስት ሆኜ አሳይሃለሁ። ወይ ጉድ! ያርግልሽ። ስንት ሰዓት ነው የምንሄደው? ሰዓቱ ደርሷል፣ እንሂድ። እሺ። ዳዲ ጂም ልሄድ ነው። መሽቷል እኮ። አዎ ዛሬ ሮብ ስለሆነ አሰልጣኝ 2 ሰዓት ነው የሚመጣው። ይህ ምሽት ስፖርት ምንም አልጣብኝም። ምን አለ ጧት ጧት ብታደርጊው? ወይ ዳዲ ደግሞ ሰፊ ከተማ አይደል እንደምንኖረው? እሺ ለራይድ ደውለሽ? አዎ ደውያለሁ፣ እየመጣው ነው ብሎኛል። በእሺ ለማንኛውም ራስሽን ጠብቂ። እሺ ደህና ምሽ። የቱ ጋር ነው ያለኸው? ብዙ ቆንኩኝ እኮ። ቢጫ ልብስ ነው የለበስኩት። አዎ እሱ እንደታጠፍክ። ምን ያርክ ነው? ና! ምን ሆነሽ ነው? ምንድን ነው የወሰደብሽ? ስልኬን ነው መሰለኝ። ስልኬን ነው ከእጄ ሊወሰደብኝ። አንቺ ግን አልተጎዳሽም ማለት? እኔ ደህና ነኝ። ቆይ አንቺ በዚህ በጨለማ እዚህ ምን ትሰሪያለሽ? ወዴት እየሄድሽ ነው? ወደ ጂም እየሄድኩኝ ነበረ። ወይ ጉድ! እሺ አሁን ቤት ወዴት ነው? ወደዛ ነው ቤቴ። እሺ አሁን ተረጋጋሽ? አዎ በጣም አመሰግናለሁ። ዛሬ አንተን ባይልክልኝ ምን እንደምሆን አሰብኩት። አረ ምንም አይደል። ለማንኛውም ግን ከዚህ በኋላ ከመሸ በኋላ አትንቀሳቀሺ። ጊዜው እኮ በጣም ከፍቷል። እኔማ ሁል ጊዜ በዚህ ሰዓት ነው ጂም የምሄደው፣ ግን እንደዚህ አይነት ነገር አጋጥሞኝ አያውቅም። ያው ሌቦች በዝተዋል። በዛ ላይ ደግሞ አንቺ ሴት ነሽ። ለእንደዚህ አይነት ነገር ደግሞ ተጠቂዎች ናችሁ። ስለዚህ መጠንቀቅ አለብሽ። ደግሞ ቆይ ጂም ውስጥ ቢሆን የጧቱ አይሻልሽም? ብታይ በጣም እንቅልፋም ነኝ። ቀን ደግሞ ክላስ ነው የምውለው። ያለኝ ጊዜ ማታ ብቻ ነው።
እኔም ጂም ከ2 ሰዓት በኋላ ያለውን ጸጥታ በጣም ነው የምወደው። አዎ ቢሆንም ግን አየሽ ከስፖርት በፊት ሴፍቲ ይቀድማል። ስለዚህ ጠንቀቅ ማለቱ አይከፋም። እሺ አመሰግናለሁ። እና በርሽን ከፍቼ ላስገባሽ ወይንስ ራስሽ ትገቢያለሽ? አረ ራሴው ገባለሁ። ዳዲ በማታት ውጪ እያለኝ ስለወጣኝ ይሄን ከሰማ በጣም ነው የሚናደድብኝ። እና ስልክሽስ የት ሄደ አይሉሽም? ስልክ እንኳን ሌላ ቀፎ ቤት ስላለኝ ነገ ሲሙን አውጥቼ ይዘዋለሁ። አይነቃብኝም። በበቃሽ እኔ ልሂድ። ቤተልሔም እባላለሁ። ወንዴ ስላወኩክ ደስ ብሎኛል። በጣም መልካም ሰው ነክ። ካላስቸገርኩክ ስልክህን ትሰጠኛለህ? ጀስት ደውዬ ቴንኪው ለማለት ነው። በምን ላይ ትጽፊዋለሽ? ወረቀት አለኝ። 09 11 በደህና ደሪ። ታዲያ የታለ የደወለችው? ቆይ ታያታለህ። አሁን ትደውላለች። በፍቅሬ እኮ ክንፍ ብላለች። ተው እባክህ፣ በፍቅሩ ሰው ገዳይ ታይኛለህ አይደል? ማን ያውቃል? በዚሁ አጋጣሚ እኮ ውሃ አጣጭን ልታገኝ ትችላለህ። ኧረ እባክህ በስነ ስርዓት ገላን ሳትታጠብ ውሃ አጣጭ ምናምን ትላለህ። ወንዴ እኛ ግን መቼ ነው የምናገባው? በቃ እኛ ግን መቼ ነው የምናገባው? መጀመሪያ እባክህ ከኑሮ ጋር በደንብ ተግባባ። እኔ እንደዚህ አይነት ጨዋታ አይመቸኝ። መጀመሪያ ለተነሳንለት አላማ፣ ለዛ አላማችን ነው መሞት ያለብን። የሰርግ ሚስት ምናምን የምትለው ነገር ቀስ ብሎ ይመጣል። ዋናው ጨላውን መያዝ ነው። እሷም ልክ ናት። ሄሎ ሄሎ፣ ወንዴ ነህ? አዎ ወንዴ ነኝ። ማን ልበል? ባለፈው ከዛ ጨለማ ውስጥ ከሌባ ያተረፍከኝ ልጅ ነኝ፣ ቤቲ። ኦ ሰላም፣ እንዴት ነሽ ቤቲ? ደህና ነኝ ይመስገነው። እንዴት ነህ አንተ? አለን፣ ያው መኖር ከተባለ። ካላስቸገርኩክ ተገናኝተን ሻይ ቡና ብንል? ችግር የለውም፣ ደስ ይለኛል። እሺ የት እንገናኝ? አንቺ የፈለግሽበት ቦታ፣ አንቺ ቦታ ምረጭ። እኔ ብዙ ቦታ አላውቅም፣ እስኪ አንተ ምረጥ። እኔም ያው ብዙ ጊዜ ከቤት ስለማልወጣ ብዙም ቦታ አላውቅም። ከቤተሰብ ጋር ነው የምትኖረው? አረ አይደለም፣ ከጓደኛዬ ጋር ነው የምኖረው። አይ ጥሩ ነው። ታዲያ ለምን እኛ ቤት አትመጭም? በዛውም እኮ ቤቱን ታየዋለሽ። ቤት ከደበረሽ ግን መቅረት ይችላል። አይ እንደዛ አይደለም፣ ያው አለ አይደል። በቃ እሺ፣ እንደውም ውጭ ብንገናኝ ይሻላል። ቦታ ምረጭና አሳውቂ። ኖ በቤት እመጣለሁ በቃ። ከደበረሽ ግን በጣም ይቅርታ እሺ። እኔ ብዙም ከቤት መውጣት ስለማልወድ ነው። ችግር የለውም፣ እንደውም ምግብ ይዤ እመጣለሁ። አይ ኖ እንዴ፣ ምሳውንማ እዚህ ሰርቼ የማበላሽ። ግድ የለም። ሰፈራችሁ የቱ ጋር ነው? ሰፈራችን እኮ ከእናንተ ሰፈር ብዙም አይርቅም። ይህን ፊት ለፊት ስትወጪ መስቀለኛው አለ አይደለ? በሱ በኩል በስተቀኝ የሚያስገባው ቅያስ 4ኛው ብሎክ። ለነገሩ ሰፈር አካባቢ ስደርሽ ደውዪ፣ እኔ ወጥቼ እቀበልሻለሁ። እሺ እመጣለሁ በቃ። ቻው። እሺ ቻው። ምን እየሰራ ነው? ጎሽ ጥሩ ሰዓት ነው የመጣው። ምንድን ነው? ቤቲ ልትመጣ ነው። ቤቲ ማነች? ልጅቷ ናታ። እዚህ ነው የምመጣው? አዎ እዚህ ቀጠራት ነው። ምንድን ነው? አታረገውም። እንዴት እዚህ ሀብታም ልጅ ትቀጥራለህ? ይኸውልህ የአይጥ ቤት እንዳይመስላት። ደግሞ የምንኖርበትን ማወቋ ግን ተገቢ ይመስላል? ለእሷ አታስብ፣ አስቤበታለሁ። አሁን ይልቅ ሮጥ በልና ቶሎ ብለህ ሰንደል ገዝተልኝ ና። ፍራሹ ስራ አለልህ። መቼ ገዝተህ ነው? ለአዲሱ ዓመት ነው የገዛሁት። እኔ የምልህ ግን
ምን አለ እንደው ይሄንን ቤት አንዳንዴ እንኳን ብታጸዳው። ኧረ እባክህ እሷ ልመጣ ስትል ነው እንዴት ዝም ይለ? ወረኛ በልሻውን ሂዶ ወደምትሄድበት። እንዴ ከቤት የት ነው የሚሄደው? የፈለክበት ቦታ ሂድ። እሷ ከዚህ ቤት እስክትወጣ ድረስ ድርሽ እንዳትል። ዛሬ ግን ጤነኛ አመስለኛል። ይልቅ አለባበሴ እንዴት ነው ነው? ወይንስ ያቺ ነጯን ሴት እሷ ልቀየር? እንዲህ ሲያዩ እኮ ስራ ፈት ድሃ አትመስልም። ምን ታደርገዋለህ? የድሃ ሀብታም ለመምሰል ጸጋውን ከላይ እኮ ነው የሚሰጠው። ከላይ በላ ውጣ ውጣ። ወይኔ አሊ እንደዚህ ልከዳ? አንተ ደግሞ ምንድን ነው የምታወራው? ይህ እኮ ለሁለታችንም ጥቅም ሲባል የሚደረግ ነገር ነው። ይልቅ ወጣ በላ ተፈተፍ ብለህ የሆነ መላ ነገር ፈልግ። እሺ እሱማ ልክ ነህ። ይቅና። አሜን አሜን። ባለፈው ከዛ ጨለማ ያወጣኝ ዛሬ ምን ያደርገኛል ብለሽ አስበሽ ነው? ወንድ መሆኑን አትርሺ እንጂ። አረሰውም። የገዛ ቤቱ ድረስ ግን መሄድ ጤነኝነት አይመስለኝም። እባክሽ እሱ እኮ ከቤት ውጭ መሆኑም ኮንፈርት ስለማይሰጠው ነው። ለጤና ያርግልሽ። አንድ ቀን ለማታውቂው ልጅ በዚህ ልክ መታወርሽ ግን ጤነኝነት አይመስለኝም። በቃ እሺ፣ እየደረስኩ ነው። ለማንኛውም እሺ፣ ከቻልሽ ቢያንስ በየመሀሉ ደውይልኝ። እሺ እሺ፣ ቻው ቻው። እንግዲህ ቤታችን እንደምታያት በጣም ትንሽ ናት፣ ብዙም አትመችም። ኧረ በቂ ናት። እኔን ደስ እንዲለኝ ብለሽ ነው አይደል? ኧረ በፍጹም ከልቤ ነው። ያው ባለን ነገር ደግሞ ማመስገን አለብን። ማመስገን አለብን ያልሽው? አዎ። ምን ይዤ ነው ማመሰግነው? በዚህ ቤትም ቢሆን ቤቱ የኔ መስሎሽ ነው እንዴ? ተከራይቼው እኮ ነው። ኧረ ምግባችንን ብንበላ ይሻለናል። አንቺ ነሽ ግን የሰራሽው? አይ ገዝቼ ነው። እንዲህ ሳይሽ ግን ነው ያለሽ አትመስይኝም። ኧረ በጣም ባለሙያ ነኝ። ያው እስከምሰራው ጊዜ ይሄዳል ብዬ ነው። እስኪ እናያለን እንግዲህ። ሌላ ቀን ታያለህ። ራሴ ሰርቼ ይዤ ልክ እመጣለሁ። እኛኔ ትመሰክራለህ። እሺ። አባትሽ እንዴት ናቸው? ዳዲ ደህና ነው። ታውቀዋለህ እንዴ? አይ የታውቃቸዋለሁ። ማለቴ የዛን ቀን በተፈጠረው ነገር ምን አሉሽ ለማለት ነው። ኧረ አልተናገርኩም። ያው ከነገርኩት ስለሚጨነቅ ብዬ ደበቅኩት። ስልክሽ መጥፋቱንም አያውቁማ? ሲሙን ትናንትና ስላወጣሁት አላወቀ። ለዛ ቀን ግን ምን ብዬ እንደማመሰግንህ አላውቅም። አይ ምንም አያስፈልግም። ያው አጋጣሚ እኮ ነው፣ ይሄ ያጋጥማል። ይልቅ ስላወቅሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ምግባችን እንብላ። ምንድን ነው የምትሰራው? ለጊዜው እንኳን ስራ የለኝም። ያው በማርኬቲንግ ማኔጅመንት ከተመረኩኝ 1 አመት ሆኖኛል፣ ግን ስራ የለም። ያው ስራ ቢኖርም በዘመን ነው የሚቀጥሩት። አይዞክ፣ አንተ ብቻ ተስፋ አትቁረጥ። ተስፋ መቁረጥማ አይታሰብም። የኔ ቀን እስኪመጣ ድረስ ታገላለሁ። እኔም በሚያስፈልገ ነገር ሁሉ ካጠገበ ነኝ። አመሰግናለሁ። ኧረ አንተ ሰውዬ እየተሟዘዝክ ነው። አሁን ግን ጊዜው የደረሰ ይመስለኛል። ይሻላል። ህይወታችንን እስከ ወዲያኛው መቀየር አለብን። ተመስገን አምላኬ፣ የድሮ ወንዴ ተመለሰ። ተጠራጥረ ነበር? እንዴት አልጠራጠርም? ቀላል
ፍቅር እኮ እንዳያጃጅል ብዬ ነው። ደህና መሸሽ? አልመሸም? ሳላውቀው ሰዓቱ ሄደብኝ። ትምህርት እንዴት ነው? ጥሩ ነው። አንተ ጋር ስራ እንዴት ነው? ጥሩ ነው። ማርኬቲንግ ሰራተኛዋ ስላልገባች ስራ በዝቶብን እየታገልን ያለን። እንዴ እስካሁን አልተሻላትም እንዴ? አዎ። ወይ ስታሳዝን። ወይ ካልሆነ ሌላ ሰው መተካት ነው። እስኪ ነገ ማስታወቂያ እናወጣለን ብለናል። በማርኬቲንግ ማኔጅመንት ከተመረኩኝ 1 ዓመት ሆኖኛል፣ ግን ስራ የለም። እንዴ እኔ እኮ በማርኬቲንግ ማኔጅመንት የተመረቀ ሰው አውቃለሁ። ሙያው ላይ የሰራ ሰው? አይ በሙያው እንኳን አልሰራበትም፣ ግን ጥሩ ውጤት አለው። የት ነው የምታውቂው? በትምህርት ቤት ነው የማውቀው። ብታየው ሲያሳዝን፣ በማዕረግ ተመርቆ ቤቱ ቁጭ ብሏል ስራ አጥቶ። ጥሩ ነው። ለማንኛውም የትምህርት ማስረጃውን ነገ ይዞ ይምጣ። ዳዴ ምርህን ነው? አዎ። ምን ነው? አይ እሺ ስላልከኝ ደስ ብሎኝ ነው። አረ ዳዲ ምንም ነገር የለም። አንተ ለራሱ ብታየው ታዝንለታለህ። እስቲ እናየዋለን። አያሳፍርህም? በእኔ ይሁንብህ። እንዴ ምስራች አለ። ምንድነው? ምን ተፈጥሮ ነው? እስቲ ገምት። ኧረ እኔ መገመት አልችልም። ምንድነው? ንገሪኝ። ሰርፕራይዝ አለኝ። ማለት? ስራ አገኘሁልህ። ለኔ? አዎ ለአንተ። ደስ አይልም? ማለቴ እንዴት? እኛ ድርጅት በማርኬቲንግ የምትሰራዋ ልጅ ባልታወቁ ሰዎች ኃይለኛ ድብደባ ደርሶባት እስካሁን ድረስ ሆስፒታል አልወጣችም። በዛ ምክንያት ስራ ለቃለች። ሰው እየተፈለገ ነበረ። ማታ ዳዲ ማስታወቂያ ላወጣ ነው ሲለኝ እኔም ማውቀው ልጅ አላልኩት። ከዛ ተስማማ። እንዴ እና ዝም ብለው ያሉሽ? እንዲሁም አይደለም። እኔ ያለሰለሰ ጥረት አድርጌ ነው እንጂ ብታይ ማውቀው ልጅ አለ ስለው የት ነው የምታውቂው ሲለኝ ቆሌን የተገፈፈው። ታዲያ የት ነው ማውቀው አልቻልቸው? በትምህርት ቤት ነው ማውቀው አልኩት። ብቻ ችግር የለውም ይምጣ ብሏል። አንተ ደግሞ በደንብ አሰምነው። ቆይ እሺ ልጄን የት ነው የምታውቃት ቢሉኝስ? እኔ ያልኩትን በለዋ። አደራ ደግሞ ተሳስተክ ስለኔ ልታብራራለት እንዳትሞክር። በጣም ነው ደግሞ አመሰግነሽ። እሺ ጓደኛ እኮ አይመሰገንም። ብቻ ይሄ ነገር ይሳካ እንጂ የማደርግልሽን ነገር አታውቂ። ግዴታክ ነው። እንደውም በመጀመሪያ ደሞዝክ አሪፍ ራት አሪፍ ቦታ ትጋብዘኛለህ። ኧረ እባክሽ የአንድ ወር ደሞዜን ዘጭ አድርጌ አሪፍ ቦታ አንቺን ራት ጋብዤ እኔ ባዶ እንድቀር ነው የምትፈልጊው? እና ትላለች እንዴ? እዚህ ቤት ቆንጆ ሽሮ አፈላልሻለሁ፣ እሱን ትበያለሽ፣ አለቀ። እና በስንት መከራ የተገኘ ስራ አንድ ወር ሙሉ ላቤን ጠብ አድርጌ ያገኘሁትን ደሞዝ ለአንድ ቀን ራት ልከፍል ነው? አንቺ እኮ ይሄን አታፍሪም። ስካይላይት ወይ ደግሞ ሸራተን ይውልኝ ትያለሽ። ኧረ እኔ አልፈልግም እናቴ። ነው? አዎ ነው እንዴ? ጎመን በጤና። እሺ የድለላ ታመጣለህ። አቤት አቤት! ኧረ አንቺ ሴትዮ ተይ ኧረ እባክሽ። እና መንግስት ራሱ እኮ ላምጩ እንዲከፈል ያዛል። እሺ ስንት ነው የምታስከፊኝ? 20%። 20% ሙሉ? አላበዛሽውም እንዴ? ነው ወይንስ ወሩ ሙሉ አብረሽኝ ስራ ትገቢያለሽ? ካገዝኩክ ወደድብሃለሁ። ኧረ በስመ አብ! አንቺ አትጫይም። በስመ አብ! እኔ የምለው አባቴ ስራ እንድታግዣቸው የሚፈልጉ ከሆነ ከትምህርትሽ ጎን ለጎን ለምን አታግዣቸው?
እኔ መስራትም መኖርም የምፈልገው ህልሜ ነው። እና በትወናው ነው መስራት የምትፈልጊው? ግን እኮ እዚህ ሀገር ላይ በትወና ብቻ መኖር በጣም ከባድ ነው። የማይቻል ነገር የለም። ብቻ ትምህርቴን ልጨርስና አይቀርም። እንዴት እንደሚቻል ቅድሚያ ለአባቴ ነው ማሳየት የምፈልገው። እኔ ግን በዚህ ሀሳብ አልስማማም። ምክንያቱም ያለሽው ደሀ ሀገር ላይ ነው። ስለዚህ ያገኘሽውን አማራጭና አቋራጭ ተጠቅመሽ የምታገኛቸውን ነገሮች ሁሉ መጠቀም አለብሽ ብዬ አስባለሁ። እኔ ግን በዚህ አልስማማም። አቋራጭ ሁሌም ቆራጭ ነው። በእርግጥ ልክ ነሽ። በቃው መሽቶብሻል። ተነሽ ልሸኝሽ። እሺ አደራ ያልኩህን እንዳትረሳ። እሺ ጓደኝነት ምንድነው? እንደዚህ ጠፍተሽዋልሽ? ብታይ ብዙ ነገር ተፈጥሯል። በስልክ አልነግርሽም፣ በአካል ነኝ። ነገ በጠዋት ነው የምመጣልሽ፣ ግን እስከዛው ስለማያስችለኝ ንገሪኝ። እምቢ፣ በስልክ የሚነገር አይደለም። ነገ ትመጪ የለ? እመጣለሁ። እስከ ነገ ድረስ ግን አልችልማ። አቤት ለወሬ ያለሽ ጉጉት። አሁኑኑ ተናገሪ። በይ ምን ተፈጠረ? ብታይ ስራ አስቀጥሬው አንተ ይደላ ፍራሽ ላይ ቁጭ ላይ ስልክን ትጎረጎራለህ አይደል? እንዲህ እኮ ስትታይ ወደብ ላይ በጣም ብዙ ኮንቴነር ያስላክ እኮ ነው የምትመስለው። እና ምን ልስራ? ወጥተህ ተፍተፍ አትልም እንዴ? እባክህ ስራ የለም። ባዩን የሄድክበት ጉዳይ እንዴት ሆነ? አልተሳካም። የምርህን ነው? አዎ። ያ ሁሉ ተለፍቶ ሲያናድ። አታላዝንብኝ እባክህ። ስቀልድ ነው። ተሳክቷል። አንተ ልቤ እኮ ቀጥ ልትል ነበረ። ይልቅ አሁን የሆነ መፍትሄ መፈለግ አለብን። ቤት እንቀይር እንዴ? ቤት እንቀይር እንዴ? ገና ምኑን ይዘን ነው ቤት የምንቀይረው? ይልቅ አንተ እዛ በስራ ቤት ውስጥ መግባት አለብህ። ማን? እኔ? አዎ አንተ። አንተን እንዴት ብዬ እዛ መስሪያ ቤት ውስጥ ማስቀጠር እንዳለብኝ ማሰብ አለብኝ። እዛ መግባት አለብኝ። የሆነ መፍትሄ መፈለግ። ወዬ። እሺ ባለ ስራ እድሜ ላንቺ። ምን ነው ሳትደውልልኝ? ምን በደስታ እኮ ሰክሬ ለአሌክስ ልንገረው ብዬ ወደ ቤት መጣሁ። ቤት ነህ አሁን? አዎ። እና የደስ ምንም አልጋበዝም? ሽሮም ቢሆን። ኧረ አንቺ የፈለግሽውን ነገር። የት ልጋብዝሽ? ቤት እመጣለሁ። ምን ይዤ ልምጣ? ኧረ አንቺ ብቻ እጅና እግርሽን ይዘሽ ነይ። እሺ እመጣለሁ። እስከዚያው ባይ። ቻው። ጊዜውን እኮ ልብስ በማማረጥ ጨረስኩት። አንቺ ልጅ ግን ትንሽ ሰከን ብታይ አይሻልም? ምንድነው እንደዚህ በአጭር ጊዜ ትውቃ ስሪ ቤቱ መሄድ? ውይ ወንድዬን እኮ ስላላወቅሽው ነው። በቃ መልኩ፣ ቁመናው፣ ሁሉ ነገሩ እንዴት ደስ የሚል ልጅ እንደሆነ ብታቂ። አንቺ ልጅ ግን ታይ ብዬሻለሁ። ታይ ሰከን በይ። ውይ አንቺ ደግሞ በቃ ሻወር ወስጄ ልውጣ። ስለቆየው በጣም ይቅርታ። ችግር የለውም። ዋናው መምጣትሽ ነው። ዛሬ ደስ ብሎኛል በጣም። እኔም በጣም ደስ ብሎኛል። ለዚህ ደስታችን ደግሞ ወይን ይገባናል። ደስ ይለኛል። አመሰግናለሁ።
ቺርስ። ተጫውች እንጂ ምን ነው ዝም አልሽ? ምን ላውራ? እስኪ አንተ ጨዋታ አምጣ። ዛሬ በጣም አምሮብሻል። በጣም አመሰግናለሁ። አንተም አምሮብሃል። ስራው ግን እንደማይከብደኝ ተስፋ አድርጋለሁ። ኧረ ትወጣዋለህ። አለቀብኝ። እስኪ ቅዳልኝ። እንዴ ምግብ እኮ አልበላንም፣ ጨጓራሽን ያምሻል። ቆይ ምግብ ይዤ። አይ አይሆንም፣ እኔ ምንም አላሰኘኝም። ባይሆን አንተ ብላ። አይ እኔማ ብቻዬን አልበላም። እኔ ወይኑ ይሻለኛል። ወይኑን ቅዳልኝ። እሺ ቤቲ። ወይ ወንዴ። አይ ተይው በቃ። ምን ነው? ምንድን ነው? ንገረኝ። አንቺን ካየሁሽ ጊዜ ጀምሮ ስለ አንቺ ሳላስብ እያድሬ አላውቅም። ሳላፈቅርሽ አልቀርም። የምርህን ነው? አዎ የምሬ ነው። ሁልጊዜም ስለ አንቺ አስባለሁ። ይህን ስሜቴን ደግሞ ባልነግርሽ አጣሻለሁ ብዬ እፈራለሁ። እኔም እኮ ወድጄሃለሁ። እርግጠኛ ልሁን ብዬ ነው ምንም ያላልኩት። በምን እርግጠኛ እስክትሆኚ? አለ አይደል የተሰማኝ ስሜት ትክክለኛ መሆኑን ለማወቅ ብዬ ነው። ይኸውልሽ አንቺም እኔን አታጭኝም፣ እኔም ደግሞ አንቺን ማጣት አልፈልግም። አፈቅርሻለሁ። ወንዴ ወንዴ ተነሳ። ወይኔ ጉዴ ፈላ። ተነስ ተነስ። ስልኬን አቀብለኝ። ወይኔ ዳዲ ገደለኝ። ወይኔ ጉዴ ፈላ። ዮርዲ፣ አንቺ ምንድነው ስልክሽን ማታነሺው? የት ነው ያደርሽው? እሱን ስመጣ እነግርሻለሁ። የት ነሽ ያለሽው? ክላስ እየገባሁ። ዳዲ ስለኔ አልጠየቀሽም? አንቺ ጋር ነው ወይ ያደረችው ሲለኝ፣ አዎ እያጠናን ያደር ነው አልኩት። ይህኔ ቆንጆ፣ እሰይ አመሰግናለሁ። በቃ ስመጣ እናወራለን። እሺ፣ እቤት ነኝ እኔ ጋ። ጥሩ፣ እንግዲህ አሪፍ የስራ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። እኔም እንደዛው። እንደው ድፍረት ካልሆነብኝ ቅድም ፋይናንሷ የጥበቃ ሰራተኛ እንፈልጋለን ስትል ስለነበረ እኔም ማውቀው ስላለ ምናልባት እዚህ መጥቶ መወዳደር የሚችል ከሆነ እሱን ለመጠየቅ ነበር። የሚታመን ሰው ነው? አዎ፣ እንዴ እንደ ወንድሜ ነው። አብረን ነው የምንኖረው። ተያዥ ማቅረብ ይችላል? አረ ችግር የለውም። እኔ ተያዥ መሆን እችላለሁ። ነገ መጥቶ ማመልከት ይችላል። በጣም ነው የማመሰግነው። አሁን ወደ ስራ መሄድ ትችላለህ። መልካም ቀን።
አንቺ ልጅ ግን ጤነኛ ነሽ? ምንድነው ቆይ አስነካሽ? ፍቅር አስነክቶኛል። ምን ፍቅር? ይሄማ እብደት ነው። ምንም በይው እንደዚህ ደስተኛ ሆኜ አላውቅም። ያርግልሽ። እንደው እንዲህ ክንፍ ያደረገሽ ሰውዬማ ባየውልሽ። አስተዋውቅሻለሁ። ብታዩ እኮ ሲነካኝ ሲንከባከበኝ እንደ ስሙ ወንድ ነው። ፍቅር ይችልበታል በለው። ዳዲ አወቃቀን ግን እንደሚያበቃልሽ ወቂ። ይወቃ። እኔ እኮ አሁን ህፃን አይደለሁም፣ የኮሌጅ ተማሪ ነኝ። ከትምህርት በኋላ ወደ ትዳር። ትዳር? ህልምሽስ? ትዳር ህልም ይከለክላል? እንጃ። ያው አንቺ ህልሜ ምናምን ስለምትይ ነው። ደግሞ እኮ የእናንተ ሙያ በጣም ያለፋል። ካልተረዳሽስ? በእርግጥ በዚህ ጉዳይ ባለፈው እያወራንበት ነበረ። እዚህ ሀገር የተገኘውን ነው መስራት ያለብን እያለን ነበረ። ግን አያሳስብም። ሴት አይደለሁ፣ ብልሃት አላጣም። እቀይረዋለሁ ብለሽ ብቻ ራስሽ እንዳታጭ። ሌላው ቀላል ነው። ታያለሽ፣ በፈለግኩት መንገድ ነው የምቀይረው። እስካሁን እኮ አልደወለም። ስራ በዝቶበት ይሆን? ደውይለታ። አይደብርም? ራሱ ሲመቸው ቢደውል አይሻልም? አረ ምን ችግር አለው? ደውይለት እንዴ እንጂ። ሄሎ፣ ወይኔ ፍቅር፣ ደህና ነህ? አለሁልሽ። ስጠፋብኝ እኮ ነው። አለሁ። ያው ስራ በዝቶ ነው የእናንተኑ ድርጅት ለማሳደግ። አሁንማ ያንተው አይደለ? እንዴት? እዛው እስከ ሰበክ ድረስ ነው። እሱማው በቃ ስራ ልስራ። ደግሞ በመጀመሪያ ቀን ስልክ በማብዛት ተብሎ እንዳልባረርብሽ። እሺ፣ ደህና ዋል። እወድሻለሁ። ሚቱ ባይ። እንደው ይሄ ሰውዬሽን ባየውልሽ። እና ስራ እንዴት ነበር? ኧረ በስመ አብ፣ እኔ ምንንም አላወቅኩትም። ግራ ግብት ብሎኛል። ለማንኛውም ጠዋት አብረን ነው የምንሄደው። አንተ አመረርክ እንዴ? አሁና እንዴ ያንተ እኮ እዛ መስሪያ ቤት መቀጠር ነገሮችን በጣም ነው ቀላል የሚያደርግልኝ። እና ቆይ ያንን ነገር ድጋሚ ልናሰራ ነው? ለምን እናሰራለን? በ8ኛ ክፍል ወረቀት ፋይል እናስገባዋለን። በቃ እንዴ በ8ኛ ክፍል ይቻላል እንዴ? ለነገሩ እነሱ የጠየቁት የ10ኛ ክፍል ወረቀት ነው። ግን ሼባውን በደንብ አድርጌ ጠስጥዤ ሞልቼዋለሁ። ታማኝ ልጅ ነው፣ ዝምተኛ ነው ምናምን ብዬ አስምጬዋለሁ። ስለዚህ ጠዋት አብረን ነው የምንሄደው። እና ዘበኛ ልሆን ነው? እና ግን ዘበኛ ልሆን እና እዚህ ተጉልተህ ከመቀመጥ ዘበኛ ብትሆን አይሻልም? በዛ ላይ ደግሞ ለትንሽ ጊዜ እኮ ነው። ኧረ ወንዴ ቅልጥፍናሽ አልተቻለም። ያ ድንግልና ሰርተዋል ማለት ነው። ስለምን ድንግልና ነው የምታወራው? ልጅቷ እኮ ድንግል አልነበረችም። ኧረ እባክህ በጊዜ ነው ማለት ነው ያስረከበችው። እኔ ምን አገባኝ? ድንግል ሆነች አልሆነች፣ ዋናው ደገፈ ማድረጌ ነው። ያው እኮ እንዴ ሴቶች እኮ ድንግልናቸውን የወሰደ ወንድ አይረሱም ብዬ ነው። ረሳችን አረሳችን ምን አገባኝ? ዋናው አላማችን ግቡን መምታቱ ነው። እዚህ ጋር እሷ ተመታለች፣ እዚህ ጋር ደግሞ አላማችን ግቡን መቷል ማለት አይደለም። ይልቃውን ተነስና አራት ስራ ተነስ። ትሰማኛለህ? ከነገ ጀምሮ ደሞዝተኛ ስለመሆን ያው በቃ ስራ በፈረቃ ነው የምንሰራው። አሌክስ ልቤን እያበሰልከው ነው። ተነስና ምግቡን አብስል እያልኩ ነው። ተነስ ራት ስራ። አረ ቦስ ምንድን ነው? ፍታዊ አድርገው እንጂ ሁሉንም ነገር። አለቃ ዘበኛ መሆንሽን አትርሺ። ገና ትላላካለህ። ተነስ አሁን ተነስና ምግቡን ስራ። ተነስ። ምንድነው ዝም ብለህ የምትሄደው እንዴ? መጀመሪያ ይኸውልህ የዘበኛ ሰላምታ አለ። እንዲህ ብለህ ሰላምታ ሰጥተህ ነው የምትወጣው። ሰላምታ ስትል ነው በል። ልብሱን ደግሞ ስትለብስ ግጥም ነው የምትለው። በል ቶሎ በል። ፈተና ደረሰ እንዴ? ፈተና ደረሰ ወይ? አዳር ሙሉ የምታነቡት? አዎ ደርሷል። በዛውም ከስር ከስር እንዘጋጅ ብለን ነው። በርቺ እንግዲህ። አዲሱ ማርኬተር ግን እንዴት ነው? ምንም አይልም። ስራው ላይ የቆየ ሲሄድ የምናየው ይሆናል። ጥሩ ነው። ራት ላቅርብ? እሺ።
ሄሎ ወይኔ ፍቅር እንዴት ነሽልኝ? አለሁ። ገና ከክላስ እየገባው ነው፣ ግን ደብሮኝ ነበር። ምን ሆንሽብኝ? ናፈከኝ መሰለኝ። የምር ብታይ ሲያነጫንጨኝ ነው ያለው። እኔ ፍቅር ለምን ታዲያ ቤት አትመጭም ዛሬ? መች ዛሬ ማታ እኔ ከስራ ስገባ። አይመሽም? ታድሪያለሽ? ዳዲንስ ምን እለዋለሁ? እንደ ባለፈው ምክንያት ስጪው። ደግሞ ለመላ ሴት አይደለሽ እንዴ? እስኪ እሞክራለሁ። እሺ እሞክራለሁ አይቻልም። ደግሞ እኔም ናፍቀሽኛል። በቃ እሺ፣ ሊወርድ ልደውልላትና እመጣለሁ። እሺ ቻው፣ እወድሻለሁ። እሺ ቻው፣ እኔም እወድሃለሁ። አሌክስ ግን የት እየሄደ ነው የማላገኘው? እኔ እንዳይመጣ እያደረኩት እኮ ነው። ለምን? ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው። እኔ ከአንቺ ጋር ቆንኩም የረበሸኝን ነገር አልፈልግም። እና የት ያድራል? ጓደኞቻችን አሉ፣ እነሱ ጋር ይሆናል። ግን ስራው ተስማሙ? ምን አማራጭ አለው? ቀላል ይስማማዋል እንዴ? ከመውደልደል እኮ ነው ያተረፍነው። እንዴት ነው ግን ያለ ስራ ይሄ ሁሉ ጊዜ ያሳለፋችሁት? በቸርነቱ ነው። ሌላማ በምን ይኖራል ብለሽ ነው? ማለት ምንም ገቢ ሳይኖራችሁ ወጪ ብቻ ሆኖ መኖር አይከብድም? እሱማ ያገኘነውን ስራ እንሰራ ነበረ። ያው ድለላ ምናምንም አንዳንድ ነገሮችን ሞካክር ነበር። ለስራ ያለህን ሞራል ግን በጣም ነው የምወደው። ምን አማራጭ አለን ብለሽ ነው? ህይወትን ለማሸነፍ የተገኘውን ነገር መስራት አለብሽ። በእርግጥ ልክ ነህ። ዋናው ነገር ሰው አትጉዳ እንጂ ሰርተ መኖር አለብክ። ባክሽ ተው፣ ምን ሰው ተጎዳ አልተጎዳ ምን? አሁን እዚህ ከተማ ላይ የምታያቸው ባለሀብቶች እንዳለ ይህን ሁሉ ሀብት ያካበቱት በምን ይመስልሻል? በሰው እንባ እኮ ነው። ኖ፣ ሁሉም አይደለም፣ ጥቂቶች ናቸው እንደዛ የሚሆኑት። የሰው እንባ ደግሞ እሳት ነው፣ ይፋጫል። አሁን ገና ተሸወርሽ። የሚፋጀው ድህነት እንጂ እንባ አይደለም። እሺ እንዴት ላለ ሰው መቼም ቢሆን መቼም የዘራውን ማጨዱ አይቀርም። የኔ ቆንጆ፣ አሁን ስለ እንደዚህ አይነት ነገር እያወራን ምሽታችንን ባናበላሸው ምን ይመስልሻል? ካልክሽ። በነገራችን ላይ ግን የጓደኛችሁ እኮ ውለታ አለብን። የወርዲ ጥሩ ልጅ ናት። እንደውም ካላስተዋወቅሽኝ እያለችኝ ነበረ። መች ላስተዋወቃችሁ? አንቺ በተበችሽ ቀን ለእኔ ችግር የለውም። በያሽ ያሽ እንግዲህ ዮርዲ ማለት እሷ ናት። ተዋውቃት። ስለተዋወቅን በጣም ደስ ብሎኛል። በዛ ላይ ደግሞ ደስ የሚል ስም ነው ያለሽ። አባቷ ጋር ያለውንም ነገር ስለምትሸፍኝልን በጣም ነው የምናመሰግነው። ምን እኮ እሷ ምን እንዳስነካሃት አላቅም። ሁሌ ስላንተ ነው የምታወራው። ያይ እኔ ምን አስነካታለሁ ብለሽ ነው? እሷ ናት እንጂ አስነካችኝ አይደል? እኔ ፍቅር እኔ ምን አውቃለሁ። ኧረ እውነቱን ነው። በቃ ሁሌ ማታም ጠዋትም ቀንም በቅዠትም ስምሽን ሳያነሳ አይውልም። የምርህን ነው? የምሬን ነው። ሁሌ ቤቲ 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 ነው። የኔ ፍቅር ውድድ ነው ማደርግህ። እኔም በጣም ነው የምወድሽ። ኧረ እኛን ቁጭ አድርጎ ፍቅር መገላለጽ ምን ታረጊዋለሽ? ይልቅ የሚበላ ምግብ ነገር አዛችኋል? ያው ከስራ ስለመጡ ብለን ምግብ ነገር አዘናል። ደግ አረጋችሁ። እርቦናል። እንደውማ በቃ አንተ ሳይርብህ ውለህ ማደር አትችልም ማለት ይገርማቸዋል እኮ። እና ዮርዲዬ አንቺም ቲያትር ነው የምታጠኘው አይደለ? አይ እኔ ማርኬቲንግ ማኔጅመንት ነው የማጠናው። ኦ ታዲያ እሱ ትምህርት ስራ ምናምን ያስገኛል? ያንተ ፊልድ እኮ ነው። ምንድን ነው ደግሞ የኔ ፊልድ? የተማርክበት ነው። ኦ አይገርማችሁ? ተመርቄበት ረጅም ጊዜ ስራ ስላልሰራው የተማርኩት ሁሉ ጠፋብኝ። ብታይ ጎበዝ ተማሪ ነው። የምትፈልጊውን ነገር ሁሉ ያስጠናሻል። አዎ ምንም ችግር የለውም። የሚከብድሽ ነገር ካለ እኔ እረዳሻለሁ። ስልኬን ያዥ። ምን
ማለቴ እንዴት የተማረው ትምህርት ይጠፋዋል ብዬ እኮ ነው። ገርመኝ እኮ ነው አይደለ? እኔ እንዳንተ ደነዝ መሰልኩ እንዴ? አብረን ስንውል እኮ መናናቅ ቢጤ መጥቶ እኮ ነው። በይ ይጠቅምሻል። ለማንኛውም ስልኬን ያዡ 09 11 እኔ የምልህ ቆይ ግን ቅድም ምን ሆነ ነው በልጅቷ ላይ እኮ አፈጠጥክባት፣ አሽኮረመምካት። ምን ላድርግ ታዲያ? ላያትም እንዴ? ልጅቷ እኮ በጣም እኮ ቀሽት ነገር ናት። እቺ ቤቲን እንደምታያት ደግሞ ገንዘብ እንጂ መልክ የላትም። ያቺኛዋ ቀጭናት፣ ቀይ ናት። የሆነ ጡሉ ጡሉ ምትል ቀጭቃዣ ነገር በጣም እኮ ነው ደስ የምትለው። ወንዴ ስራ እንዳታበላሽ። ምን ሆነ ይበላሻል? ለቤቲ ብትናገርስ? አንተ ሴቶችን አታውቃቸው። እንዴት? ይኸውልህ ሲጀመር እችኛዋ ለዚህችኛዋ ስለ እኔ ብዙ ነገር ነግራታለች። በቃ እሷ እኮ ናት ካላገናኘሽም ብላ ጨቅጭቃት እኮ ተገጣጥረን የተገናኘ ነው። ሴቶች ደግሞ እንደምታውቀው ጆሯቸውን ነው የሚያምኑት። በቃ ስለ እኔ ስትነግራት ምናምን በእርግጠኝነት ቁጭ ብላ ስለ እኔ ማሰቧና ማሰላሰሉ አይቀርም። እኔ ደግሞ እንደምታውቀው ግንባር አለኝ አይደል? እቺንም ወስጄ በፍቅር ጠብ ነው ማረጋት። ምን አለ አሁን እቺን እንኳን ለእኔ ብተውልኝ። ምን ብተውልህ እችላት በላት። ባይሆን ስለተመቸችን እኔ ልብላትና ከዛ አንተ ትወስዳታለህ። ምን አለ እንዳንተ ግንባር በኖረኝ። ምን ልታረግ? አንድ ሴት አይቀረኝም ነበር እየያዝኩ። በነገራችን ላይ ሴቶች ስታበዛ በሽታ ነው የምታተርፈው። የቤቷን እየመረጥክ መቅጠፍ ነው። ብትጠነቀቅ ይሻላል። ይህን ነገር ቤቲ ካወቀች ክፍያችን ሳይከፈለን ሜዳ ላይ ነው የምንቀረው። ለእሱ እንዳታስብ ብያለሁ። ለማንኛውም የሚቀጥለውን ስራ ከነገ ወዲያ ነው የምንሰራው። ስለዚህ ሰውየውን ተዘጋጅ በለው። ላግኝሽ ስልሽ ግን የምትመጪ አልመሰለኝም ነበር። ለምን? አለ አይደለ? ያው በማዕከላችን ቤቲ ስላለች። ታዲያ እኔ እናንተ ጓደኛሞች ለመሆን ግዴ ቤቲ ፍቃድ ያስፈልገናል ማለት ነው? እሱም አያስፈልግም። ያው እድሜ ለሷ አንቺን የመሰለች ደስ የምትል ልጅ አስተዋወቀችኝ። በጣም ደስ የምትል ልጅ ነሽ። የምር? አዎ የምሬ ነው። በዛ ላይ ቆንጆ ነሽ፣ አስተዋይ ነሽ። ማለቴ ነገሮች ቶሎ ይገቡሻል። እሺ አመሰግናለሁ። አንተም እንደዛው ነህ። ከፊልዳችን ነው መሰለኝ። አዎ ደስ ትያለሽ። በዛ ላይ ደግሞ በሳል ልጅ ነሽ። ማለቴ ነገሮች ቶሎ ቶሎ ይገቡሻል። እና ለምን የሆነ ቦታ ሄደን አንድ ሁለት አንልም? ለዛሬ እንኳን እዚህ ጸጥ ያለ ቦታ ብንሆን የተሻለ የሚሆነው ካልሽ እሺ። ቤቲ እንደነገረችኝ አይነት ልጅ ነክ? ቤቲ ምን ብላ ነገረች? ምንም አትልክ ነገር አለ። ወንዴ ልክ እንደ ስሙ ወንድ ነው ምናምን ምናምን። እና አንቺስ እንዴት አገኘሽኝ? ውይ የምር በጣም ደስ የምትል ልጅ ነክ። ጸባይክ ቆንጆ ነክ፣ ረጋ ያልክ ነክ፣ የተማርክ ነህ። በጣም አመሰግናለሁ። ግን ሙገሳው በዛብኝ፣ ሞቀኝ። የምሬን እኮ ነው። እሺ ዮዬ ተቀብያለሁ። ዮዬ ደስ የሚል ቁልምጫ ነው። ከዚህ በኋላ እንደሱ ያልኩ ነው የምጠራሽ። ደስ ይለኛል። እና ታዲያ መቼ ነው ስለ ማርኬቲንግ ማስጠናሽ? ደስ ያለ ቀን። እንደውም ሰሞኑን አሳይመንት አለኝ። ስራ የሌለ ቀን ብታግዘኝ ደስ ይለኛል። እኔም ደስ ይለኛል። ለምን ታዲያ ቅዳሜ ቤት አትመጭም? ማለቴ ቅዳሜ እረፍት ነኝ። እስቲ ያው ከቅዳሜ ውጭ ስለማይመቸኝ ነው። እረፍቴ ስለሆነ ብትመጭና ባስጠናሽ ደስ ይለኛል። እሺ በቃ። ትንሽ ቅዝቃዜ መጣ፣ እንሂድ አይደል?
እሺ ቤቲ ወይ መጣክ? እንዴት መጣሽ? ናፈከኛ። ምን ላደርግ? ታዲያ እንዴት ሳትደውይልኝ ዝም ብለሽ ትመጫለሽ? ስልክህ እኮ ዝግ ነው። ልክ ነሽ። ስልክ ለካ ቻርጅ ዘግቷል። ምን ነው አመሸክ? ምን ከስራ ስወጣ እኮ አንድ ጓደኛዬ እንገናኝ ብሎኝ ከእሱ ጋር ቆየሁ። ፊትሽ ልክ አይደለም። ምን ሆነሻል? ዛሬ ቀን ሙሉ ራሴን ሲያመኝ ነው ያለው። ምን ሆንሽብኝ? እኔ እንጃ። ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ ይሻለኛል። በቃ ካየሁክ ይበቃኛል። ወደ ቤት ልሂድ። እንዴ ለምን? እዚህ ደሪ እንጂ። አይ ልሂድ፣ ዳዲ ያስባል። ታዲያ ምን ችግር አለው? ደውይላችሁ። እኔ በጣም ናፍቀሽኛል። አንቺን እቅፍ አድርጌሽ ማለት ነው የምፈልገው። ልሂድ ባክክ። ዮርዲም ስልኩ አይሰራም። በዛ ላይ ስለደበረኝ ቤት ባደር ይሻለኛል። እኔ ድብርትሽን አስለቅቅልሻለሁ። ስወድሽ በእናትሽ እዚህ ደሪ። ቆይ እሺ፣ ለዮርዲ ልደውልላት። እንዴ ለእሷ ምን አስደወለሽ? ቀጥታ ለፋዘር ደውይላቸው። መቼም እሷ ጋር ነኝ ብለሻቸው መልሰው መቼም ለእሷ ይደውሉላት። ሱሳ ይኸውልህ ቅድም ባልከኝ ብር አያዋጣኝ። ሰውየው እምቢ አለ። እንዴ በቃ ይኸውልህ እንደምንም ብላ አሳምነው። እምቢ ካልክ ደግሞ እኔ ራሴ ሌላ ገዢ አመጣለሁ። እንደዛማ አይሆንም። ይኸውልህ አንተ ራስ አሳምነህ ኮሚሽንን ብበላ ነው የሚሻለው። እኔ ደግሞ እቃው እንዲሸጥ የፈለግኩት እጄ ላይ እንዳይቆይ ስለምፈልግ ነው እቃው። በቃ እሺ አሳምነዋለሁ። በቃ ፒስ ይመችሽ። ደህና ዋልክ ዳዲ? ተሰርቋል እንዳለን ማርኬቲንግ ዲፓርትመንት የሚያመጣልኝ ከስቶር ጋር እኩል ነው። ግራ ገብቶኛል። ሰራተኞችን ሰብስቤ ፋይናንስ ኦዲት እንዲያደርግ ማድረግ ይኖርብኛል። ሴኩሪቲም ካሜራ ማስገጠም አለብኝ። እንደዛ ይሻላል። በቃ አንተም አትጨናነቅ። መቼ እቃ ዝም ብሎ አይጠፋም። እስቲ እሺ። እንግዲህ የድሀ ቤት ይህንን ትመስላለች። ብትሆንም ታምራለች። አመሰግናለሁ የተከበሩ። ጭራሽ አንቱ አልከኝ። ያው መውደዴን እኮ በክብር ልግለጽ ብዬ ነው። እንግዲህ የቤታችን ስፔሻል ወይን ነው። መቼም ትጠጫለሽ እንዴ? ከአሳይመንቱ በፊት ጠጥቼ በኋላ ቢዞርብኝስ? ታዲያ ምን ችግር አለው? ቀኑ ሙሉ አለን እኮ። ጠጭ፣ ምንም አይልሽም። በዛ ላይ ደግሞ ያነቃቃል። አሪፍ ነው። ይቅርብኝ። ምን ማለት ይቅርብኝ ማለት? ቢያንስ አንድ ብርጭቆ ጠጪ። የቀረውን ደግሞ በኋላ ከአሳይመንቱ በኋላ እንጠጣለን። እንደዛ ይሻላል። አዎ እሺ። ታዲያ ይኸውልሽ ቀመስ ቀመስ ማድረግ አይቻልም። ቶሎ ቶሎ ሻት ነው የሚቻለው። ቺርስ። ጨጓራዬ እንዳያመኝ እኔ ያለው አይደል እንዴ? ምንም አያሳስብም። ጠጪው። ከብዳልክ። አይዞን፣ ምንም አይልሽም። ጠጠጣ አድርጊ። አይዞሽ፣ ደህና ትሆኛለሽ። ወይ ለምን ትንሽ ቀደም ለምን አረፋትበት?
ለምን ግን አይበቃንም? በቃ አሪፍ ሰርተናል እኮ። ትንሽ ብንጨምር አሪፍ ነው እንዴ። በቃ ካሰብነው በላይ እኮ ሄደናል። ለክፉም ለደጉም አንድ ቀን ብንጨምር አይከፋም። እኔ ግን ፈርቻለሁ። በቃ እቃው መጥፋቱን ግን ያወቁ ይመስለኛል። ቢያውቁማ እኔ እሰማ ነበር። አይ ትላንትና ፋይናንሷ 2 ስቶር ስገባ ይቻታለሁ። እኔ በሌለውበት? አዎ፣ እኔ ግን ምንም ደስ አላለኝም። እስኪ አንድ ቀን እንጨምርና ከዛ ዱካችን አጥፍተን ከዚህ ሰፈር እንጠፋለን ካልክሺ። አይ እንግዲህ አትንቦቅቦቅ። ይህን ሁሉ ነገር እኮ ያደረግነው ለነገ የተሻለ ህይወታችን ስንል ነው። በቃ አንዴ እንደግምና ከዚህ አካባቢ እንጠፋለን። ምንድነው እንደዚህ የሚያንቦቀቡቅ? በነገራችን ላይ ስለ ዮርዲ እኮ ምንም ነገር አልጠየቀኝም። ምን ልጠይቅ? አለ አይደለ እንዴት ነበር ምናምን ብለህ መጠየቅ ነበረብህ። ዋው ካሰብኳት በላይ ጣፋጭ የሆነች ሴት ነች። ስትነቃ ግን ምን አለች? ልክ እንደ ማንኛውም ሴት ወይኔ ጉዴ ምናምን ምናምን አለች። ከዚያው እኔን ታቀኛለህ አይደል? አይዞሽ አልተውሽም፣ ቤቴን ተዋትና አንቺን አገባሻለሁ ምናምን ስላት ደስ አላት። የምትገርም ሴት ናት። ደደብ ሴት ናት። እውነት ነው። ምንድነው አንቺ እንደዚህ የጠፋሽው? ከተገናኘን እኮ 15 ቀን እንዳለፈ። ምንድነው ግን እንደዚህ ቸኩለሽ የጠራሽኝ? ምን ልትነግሪ ነው? የተፈጠረ ነገር አለ እንዴ? እንደዛ ነገር። ቆይ አንዴ መጣሁ፣ ጠብቂ። ምንድነው ደግሞ ይሄ? ያንቺ ነው ማለት? አርግዘሻል እንዴ? እንዴት? ከማ ይሆናል? ከፍቅር ነው። መቼ ነው ያወቅሽው? ባለፈው ሳምንት። እንዴት ሊሆን ይችላል? በጣም ሲያመኝ ተጠራጥሬ ቼክ ሳደርግ እርጉዝ ነኝ። አይሆንም። ለምን አይሆንም? አይ ያው ማለቴ ዳዲ ቢሰማ። እባክሽ እኔ እንኳን የጨነቀኝ ፍቅር ስልኬን እያነሳ ለመሆኑ ነው። እንዴት እንደምነግረው አላውቅም። ጭራሽ ልትነግሪው? እና ኢየሱስ ልጅ አይደል እንዴ? አልፈልግሽም ቢልሽስ? ለምን ይላል? እንደውም ለመጋባት ጥሩ ምክንያት ነው። ትምህርትሽስ? ዳዲስ? ዳዲ ደስ ነው የሚለው። እባክሽ ያለ እናት ለፍቶ አሳድጎኝ የልጅ ልጅ ሲሰጠው በጣም ደስተኛ ነው የሚሆነው። ዋናው ቶሎ ሽማግሌ ተልኮ አብረን መኖር መጀመር መቻል አለብን። ያምሻል እንዴ አንቺ ልጅ? ጭራሽ ሽማግሌ ምናምን ትያለሽ እንዴ? ወንድ እያላምንም ቢልሽስ? ለምን ይለኛል? ያፈቅረኛል። እኔም ከወለድኩ በኋላ ትምህርቴን መቀጠል እችላለሁ። ምን ማለት ነው ያፈቅረኛል? ስላንቺ መናገር ትችያለሽ፣ ስለ ሰው ግን እንዴት አፍሽ ሞልተሽ ትናገሪያለሽ እንዴ? ዮ ምንድነው? ለምንድነው የምትጮሂብኝ? እንደዛኛው እንዳይጎዳኝ ፈርተሽ ምን እንደሆነ አውቃለሁ። ኦሆ ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። ምንም አይፈጠርም። እኔ እንደውም ነገሮች ለበጎ የሆኑ ይመስለኛል። እያወራለሁት ሆድሽ ውስጥ ስላለ ልጅ ነው። ልጅ ለዛም ከወንዴ። ምንም ቀን መስጠት አያስፈልግም። ይህን ልጅ ማስወረድ አለብሽ። በኢየሱስ ስም ያምሻል እንዴ? የሚያምሽስ አንቺ ነሽ። ነገሮችን እንዴት እንደዚህ አቅልሽ እያይሽ እንደሆነ አላውቅም። እንዴት አስወረድ ትይኛለሽ? ምንም ቢቀር ልጄን ስለመግደል እንዴት ትመክሪኛለሽ? ልጅ እኮ የፈጣሪ ስጦታ ነው። ኦ ለነገሩ አንቺ ቅዠት ውስጥ ነሽ። ምን አነታረከኝ? እኔ ካንቺ ጋር ስትነቂ ትነቂያለሽ። አጅር አንተ አሌክስ፣ አንተ ምን ነው እስከ ሰዓት ድረስ የምትጋደም? ዮዬ የጠፋ ሰው የት ነህ? ቤት ነኝ፣ ወደ ስራ ልወጣ። ምን ነው? ሰፈርክ ነኝ። ዛሬ ደግሞ በጠዋቱ ነው የናፈኩሽ። ለአስቸኳይ ነገር ፈልጌክ ነው። ቶሎ ውጣ። ምን ነው? በሰላም? አዎ በሰላም
እሺ መጣ። ምንድን ነው? ዮዬ ናት ሰፈር ቆም ያለው ነው የምትለው። በሰላም እኔ እንጃ እንግዲህ ሂጅ እጠይቃታለሁ። ለማንኛውም አንተ ተነስና ውጣ፣ ደውዬ እነግርሃለሁ። የእኔ ተናፋቂ በሰላም ነው? ደህና ነኝ። አይ ደህናማ አትመስይም። ምን ሆነሻል? ቤት ይደውላልክ ነበር? ደውላልኛለች፣ ግን ስልኳን ማንሳት ስለማልፈልግ እያነሳሁላት አይደለም። ምን ነው በሰላም ነው? ቤት እርጉዝ ናት። ምን? እሷ ናት እንደዚህ ያለች? አዎ ባለፈው አግኝቻት ነበር። እንዴ ከትላንትና ወዲያ እኮ ከኔም ጋር አውርተን ነበር። ታዲያ ለምን አልነገረችኝም? እኔ ምን አውቃለሁ እሱን። እሺ አሁን ምን አሰብክ? ስለምኑ? ስለ ልጁ ነው። አሁን አይደል እንዴ ነገርሽኝ? ምን አስባለሁ? ለነገሩ አንተ የምታደርግ ቻው በቃ። እንዴ ቆይ እንጂ ተረጋጊ። የት ነው የምትሄጂው? እንዴ እኔ ሁሉም ነገር አስተካክለዋለሁ። በቃ አንቺ ምንም ነገር አትፍሪ። እንዴት ነው የማልፈራው? በዛ ላይ በመሀላችሁ አሁን ልጅ ተፈጠረ። አንተ ደግሞ እነሱ ድርጅት ነው የምትሰራው። እኔ እንጂ መሀል ላይ አጨብጫቢ ሆኜ ቀረሁ። እሺ እኔ ፍቅር ተረጋጊ። አስፈላጊ ከሆነ ስራውን ዛሬ መተው እችላለሁ። በዛ ደግሞ ከሷ ጋር ያለኝ ነገር ቀስ ብዬ እንደምንም ብዬ አስማምቼ ተዋታለሁ። ይኸውልሽ አሁን አንቺ ቤት ግቢና እረፍት አድርጊ። ከዛ በኋላ በሰፊ ቁጭ ብለን ነገሮችን እናወራባቸዋለን። ምንም ነገር እንዳትፈሪ እሺ? ጎበዝ። ዛሬ ብሬክ ልደር? ዛሬ እንኳን አይመስለኝም። አሌክስ ሌላ የሚያድርበት ቦታ የለውም። ስለዚህ ቤት ነው የሚያድረው። ሌላ ቀን በሰፊ እናደርገዋለን። እሺ አሁን ሂጂ። እሺ ቻው። በቃ ሂጂ። እኔ የምልህ ቅድም ዮርዲ እንደዛ አጣድፋ የጠራች ለምንድን ነው? ልጅቷ እርጉዝ ነች እባክህ። ማን? ዮርዲ? ቤቲ። በስመ አብ በጣም ነው የሚያናድደው። ቆሻው ምን ላረጋት ነው? አይ በእናት ህይወቷ ተበላሸ። እሺ አሁን ምን ልታደርግ ወሰንክ? እኔማ ምን አደርጋለሁ? ይልቅ እስከ ነገ ድረስ ጣጣችንን ጨርሰን ከዚህ አካባቢ መጥፋት አለብን። ዮርዲ ምን አለች? ምን እሷ ስለ ራሷ ነው የምታስበው። ቤቲን አግብቼ እሷን የምተዋት ከቤቲ ጋር ምኖር ነው የመሰላት። ቆይቻው ምን አይነት ሴት ናት? በዚህ ሰዓት እንኳን ከጓደኛዋ አጠገብ አትሆንም? ይህን እኮ ቤቲ ተብዬዋ ለእሷ ጉድጓድም ግቢልኝ ብትላት ጉድጓድ ትገባላታለች። እሷ መቼ ጉዷን አወቀች? እኔ የምልህ ለማታ እንዲያደፋፈረን አንድ ሁለት እንበል እንዴ? ይሻላል። የሆንሽው ነገር አለ እንዴ? ጥፍጥፍ ብለሽ ትቀመጫለሽ፣ ብቻሽን ትቆዝሚያለሽ። ጅም ሄደሽ አታውቂም? ትንሽ ስላመመኝ ነው። ምን ሆንሽ? አይ ትንሽ ነገር ነው። ታዲያ ካመመሽ ለምን ሐኪም ቤት አትሄጂም? ኧረ ዝም ብሎ ነው። እዚሁ ባርፈበት ይሻላል ብዬ ነው። ራስሽን ጠብቂኝ ልጅ። እሺ ዳዲ።
በቃ እኔ ደርሼ ልምጣ። ወዴት ነው የምትሄደው? ቢሮ ሊድና አንዳንድ ነገሮችን ላጣራ። አንተ ከዚህ የምንፈልጋቸውን እቃዎችን ብቻ ሰብስበህ ጫካ እንገናኝ። ታዲያ ፓስፖርታችን እንዳትረሳ እሺ? እሺ። የሰውየው ብርስ? የት ነው ሰውዬ? ይህ ፎርጅ ዶክመንት ይሰራለን ነዋ። በቀደም አግኝቼው ብሬ ምናምን እያለ ነበር። በቃ ለሱ ብር አውጣና ስጠው። የማንፈልጋቸውን እቃዎች እዚህ ተዋቸው። ምንም አይነት መረጃ እንዳትተው። እዛው እንገናኝ እሺ? አቤት አለቃ። ወንደሰን ገብቷል? አልገባም። አሁኑኑ ቢሮ እንደገባ ለፖሊስ ደውለሽ እንድታስይው። እንዴት ዋላችሁ? አንተ ሌባ! አይነን በጨዋታ ቢሮ ድረስ ትመጣለህ? ለፖሊስ ደውይ እናስይው። ባለፈው ትንሽ መስመሬን አልፌ ነበር። በጣም ይቅርታ። ባክሽ ልክ ሰጥቶኝ አትቀሪም። ወንዴን ለማግኘት ያላደረኩት ነገር የለም፣ ግን ደግሞ በስልክ መናገር አልፈለኩም። እና ምን ተሻለ? እንጃ። አትጨናነቂ፣ በቃ የሆነ መፍትሄ እንፈልጋለን። ባይቀበለኝስ? አላውቅም፣ ግን በቃ ተገናኝታችሁ ማውራት አለባችሁ። ግዴታው እኮ ነው። ካልሆነ ግን አንቺ ቤቲ የት ነው የምታውቂው? ማንን? ቢሮ ያመጣችውን ሰው ነዋ። የት ነው የምታውቂው? እንዴ ዳዲ፣ ምንድን ነው? ከየት ነው ያመጣሽው? ማንን? አውቀዋለሁ አምነዋለሁ ብለሽን ሰው ነዋ። ያመጣቸው ፋይሎች ፖሊሶች ሲመረምሯቸው ጠቅላላ ፎርጅር ናቸው። አሁን የሌባ ተባባሪ ነች ብዬ አብሬ ሳላስቀፈድልሽ የት እንዳለ ተናገሪ። ኧረ ዳድ ተረጋጋ። እሱ እንደዚህ አያደርግም። በሐሰት ማስረጃ መጥቶ ከቢሮ ብዙ ዕቃ ሰርቆኛል። ከዛ ወንበዴ ጋር አንድ ባንድ የስቶር ዕቃዎችን ሲዘርፈኝ ነበር። ማ ወንዴ? እርጅኝና ለወደፊት ህይወትሽ ሊሆን ነገር እናስቀምጥ፣ ስራ ስሪ ብልሽ አንቺ የሌባ ተባባሪ ሆንሽ። እኔ እኮ እንደዚህ እንድትሆኝ አይደለም ብቻዬን መከራዬን አይቼ በነፃነት ያሳደግኩሽ። በይ ያንን ሌባ ያለበትን አውጪ። ኧረ ዳድ ፍቅር እንደዛ አያደርግም። ምን አልሽ? ምን ብለሽ ነው የጠራሽው አንቺ ውሻ? ዳድ ቆይ ተረጋጋ። ልሂድበት። ለምን እንደዚህ እንዳደረገ ጠይቀዋለሁ። ሂጅ። መጀመሪያ አንቺ መረጋጋት አለብሽ። እንዴት በእንደዚህ አይነት ሁኔታ ሄደሽ ታናግሪዋለሽ? ልቀቂ፣ ልሂድበት በቃ። እሺ ቆይ ጠብቂኝ፣ አብሬሽ ልሂድ። ወይኔ ቤቴ ተጫወተብኝ። እዚህ ባዶ ነው፣ ምንም የለም። በቃ እንሂድ፣ ከዚህ እንውጣ። የት ነው የምንሄደው? የት ነው የምንሄደው? ንገሪኝ እስኪ። አባቴን አንገቱን አስደፋሁት እኮ። ይሄ እኮ ባዶ ቤት ነው። እዚህ ውስጥ ምንም አንሰራም። ቢያንስ የምናውቀውን ነገር ሄደን ለፖሊሶቹ እንንገራቸው፣ ከዛ እነሱ ይዟቸዋል። የትም አንሄድም። ምን መሄጃ አለን? እሺ ንገሪኝ፣ ምን መሄጃ አለን? ነፍሰ ጡር እኮ ነሽ። ሂጂ፣ ውጪልኝ፣ ሂጂ፣ ውጪልኝ። በቃ አታውሪብኝ፣ አታስታውሽኝ፣ ሂጂልኝ።
ቤቲ አንቺ ቤቲ ተነሽ እንጂ ተነሽ የምስራች ልነግርሽ ነው የመጣሁት ተነሽ እኑ እንዴት እኮ ተያዙ ምን ማለት እንዴት አዎ ትናንትና ማታ 4 ሰዓት ላይ ከሀገር ሊወጡ ሲሉ ኤርፖርት ላይ ያዝ ለአንቺ ማን ነገረሽ ዳዲ ነው ጠዋት ቤት መጥቶ ነበር የት እንዳለች ንገሪኝ ሲለኝ አላውቅም አልኩት ግን የእውነት ነው እንዲያደርገውታል ከመጀመሪያ ቀን ጀምሮ ሲከታተሉሽ ነበር እናንተ ቢሮ እንደውም ስትሰራ የነበረችው ፋይናንሷን ላይ ደበደቡት እነሱ ናቸው አሉ አንቺንም ያገቱሽና የዘረፉሽ ለካ ሆን ብለው ነው ድራማ ነበር ሲሰሩብን የነበረው ወይኔ ቤቲ ወይኔ እድሌ ምን አንቺ ብቻ ሁላችንም ነው እንጂ ተጫወቱብን በቃ አሁን ወደ ቤት እንሂድ ደግሞ ዳዲ እርጉዝ መሆንሽን ሰምቷል ከየትም ብለሽ አምጫት ብሎ እንዴት እንዳስጨነቀኝ ብታይ አሁን ወደ ቤት መሄድ አለብን እኔማ እዛ ቤት ተመልሼ አልሄድም አንቺ ምን አደረግሽ እንደዚህ ይሆናል ብለን መች አሰብን አላደርገውም በምን አይኔ እሱን አይዋለሁ ስሚኝ ቤቲ ዳዲ ይኸውልሽ አሁን ያንቺ ምንም ጥፋት እንደሌለበት አውቋል ስለዚህ በቃ ይቅርታ ጠይቂውና ወደ ቤት ተመለሺ ደግሞ ከዚህ በለጠ ምንም ምርጫ የለሽ ቆይ ምን ትሆኛለሽ ልጅሽስ ትምርትሽስ የወደፊት ህይወትሽስ እንዴት ነው እንደዚህ ነገሮችን ቅልል አድርግሽ የምታስቢው ከአባትሽ ውጪ እንደዚህ አይነት ነገሮች የማይታሰቡ ናቸው እሱን ይቅርታ ብለሽ ወደ ቤት ወጥተመለሽ ነው የሚሻልሽ አላደርገውም እኔ እዛ ቤት ተመልሼ አልገባም በእናትሽ ቤቲ የምልሽን ስሚኝ በቃ እኮ ያንቺ ምንም ጥፋት የለበትም ምን አንቺን ብቻ ሁላችንንም ነው እኮ የሸወደው ተነሽ አሁን ወደ ቤት እንሂድ ወይኔ ቤቲ እኔ አላደርገውም እዛ ቤት መቼም ዳግመኛ ተመልሼ መግባት አልፈልግም መጀመሪያ ይኸውልሽ ከዳርጋ ያለሽን ነገር ጨርሽ አንቺ ወደ ቤት ካልተመለሽ እሱ ምንን አይለቀኝም እገለዋለሁ ይሄንን ውሻ አልለቀውም ትንሽ አሁን ከዚህ ቤት እንሂድ ፖሊስ ለፍተሻ መምጣቱ አይቀርም ዳዲ ይቅር በለኝ አባቴ በተከበርክበት ሰፈር አዋረድኩ ይቅር በለኝ አባቴ እኔ ነኝ ያጠፋሁት ይቅር ብዬሻለሁ ይቅር በይኝ እኔን አንቺን ልጠብቅሽ ስላልቻልኩኝ ይቅርታ አድርጌልሻለሁ እኔ አባ የነገሮች መጀመሪያም መጨረሻም የማይታወቅበት አለ ያሰብነው ቀርቶ ያላሰብነው ነገር ስራ የሚሆንብን አለ ሁሌም የሚገርመኝ ሰው እንዴት በዚህ ልክ ሰው ላይ ክፉ እንደሚሆን ነው አውቃለሁ ወደፊት ልጄን ወልጄ ፊቱን ሳየው የዛን ከሃዲ ፊት እንደሚያስታውሰኝ ግን በቃ ምርጫ የለም ለክፉ ዘር ሲባል አዲስ ዘር መጣል አይቻልም አንዳንዴ የሆነብኝን ነገር አስብና ልከፋ ስል በህይወት እንዳለው ሳስብ ደግሞ ጽናናለሁ ብዙ ሴቶች ምርጫ የባሉት ሰው ህይወታቸው እንደተነጠቁ ሳስብ ቢያንስ በህይወት መኖር ትልቅ ነገር ነው እላለሁ መቼም ህይወት ይቀጥላል መኖር ደግሞ ግድ ነው ተከሳሾች አቶ ወንደሰን ብሩና አለማየሁ ይመር ድርጊቱ መፈጸማቸውን በማመናቸው ለፈጸሙት ወንጀል ድርጊት ማለትም ሆን ብለው በማቀድ የፎርጂት የትምህርት ማስረጃ በማሰራት ቢዋይ ኃላፊነቱ የተወሰነ የግል ድርጅት ውስጥ በመቀጠር የድርጅቱን ንብረት በመዝረፍና የድርጅቱን ፋይናንስ ሰራተኛ የነበረችውን ወይዘሪት ሃይማኖት ጣሰውን በመደብደብ ጉዳት አድርሷል። ስለሆነም ዛሬ መጋቢት 24 2017 በዋለው ችሎት ተከሳሾቹ ለፈጸሙት ተግባር እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ወስኗል። ይግባኝ ማለት መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።